አዲስ አበባን ህፃናትን ለማሳደግ የምትመች ምርጡ አፍሪካዊት ከተማ ለማድረግ በሰነቅነው ራዕይ አግባብ የቀዳማይ ልጅነት ልማት ፕሮግራም ስኬታማ አፈጻጸም አሳይቷል። ዛሬ ያልዘራነውን ነገ ለማጨድ መዘጋጀት የለብንምና ፕሮግራሙ ለህፃናት ተገቢውን ትኩረት እንድንሰጥና በአግባቡ ትውልድ ላይ ኢንቨስት አድርገን ትውልድ እንዲታነጽ የተሟላ እድገትም እንዲኖረው የማድረግ ህልምን ይዞ የተጀመረ ፕሮግራም ነው። ፕሮግራሙ የከተማችንን 1.3 ሚሊዮን ህፃናት በተለይም ደግሞ 330 ሺህ አነስተኛ ገቢ ካላቸው ቤተሰቦች የተወለዱ ህፃናትን ተደራሽ ለማድረግ ያለሙ 5 አንኳር ጉዳዮችን ያካተተ ነው። በበጀት ዓመቱ ፕሮግራሙ ከተቀመጠለት ግብ አንጻር ሲመዘን የነበረው አፈጻጸም እንደሚከተለው ቀርቧል። አንደኛ፣ የወላጆችንና አሳዳጊዎች ምክርን በተሟላ ሁኔታ ለመስጠት የሚያስችሉ ከ5000 በላይ ሰራተኞችን አሰልጥነን ቀጥረን በማሰማራት በየ15 ቀኑ ወላጆችና ህፃናት ጋር እንዲሁም አሳዳጊዎች ጋር በመድረስ የምክር አገልግሎት ይሰጣሉ፣ የህፃናትንም ሁኔታ ይለያሉ። ሁለተኛ፣ ለ15000 ድጋፍ ለሚያስፈልጋቸው እናቶችና ህፃናት ተከታታይ አልሚ ምግብ ድጋፍ በመስጠት በ95 ጤና ጣቢያዎች ደግሞ እንዲሁ አገልግሎቱ እንዲሰፋና ለ818105 ህፃናት የእድገት ሁኔታ ክትትል ተደርጎላቸዋል። በክትትሉ የእድገት ውስንነት የታየባቸው 1362 ህፃናት ችግራቸውን ታሳቢ ያደረገ ክትትልና አገልግሎት ተሰጥቷቸዋል። ሶስተኛ፣ በተለያዩ ሞዴሎች 1155 የህፃናት ማቆያዎች ተገንብተውና ተደራጅተው የምግብና የንጽህና መጠበቂያ አገልግሎቶችን ጨምረን በመስጠት ለትውልድ ግንባታ ጠንካራ መሰረት እየጣልን ነው። አራተኛ፣ የቅድመ አንደኛ ደረጃ ትምህርት አገልግሎቶችን ከ50 እጅ በታች የነበረው የህፃናት መደበኛ ትምህርት ዝግጁነት ባለፉት 3 ዓመታት በጨዋታ መልክ እንዲማሩ በማድረግ መምህራኖችን በአዲስ መልክ በመመልመልና በማሰልጠንና ከዘርፉ ጋራ እውቀት እንዲኖራቸው ክህሎት እንዲኖራቸው በማድረግ በተሰሩ ስራዎች በአማካይ 99 እጅ ላይ ማድረስ ተችሏል። እንዲሁም የልጆች መጫወቻ ቦታዎች ለማስፋፋት በተያዘው እቅድ መሰረት በከተማችን በተለያዩ ሁኔታዎች 5003 የልጆች ጤናማ የእድገት ደረጃን ታሳቢ ያደረገ የመጫወቻ ቦታዎች ተለይተውና ለምተው ለአገልግሎት ክፍት ተደርገዋል። በጥቅሉ ከዚህ አንጻር ፕሮግራሙ ያስገኛቸው ውጤቶች በመገምገም በወጣው ጥናት መሰረት ባለፉት ዓመታት በተሰሩ ስራዎች በከተማችን የነበረው የህፃናት እድገት ደረጃ በ4 እጅ መሻሻልን አሳይቷል።